ስለዚህ ፋየርማን ማለት ምን ማለት ነው ግን እኛ ማለት ነው በቃ ባጭር ቃል ሲገለጽ እናንተ ማለት ነው ጋሻ በራ ሞላ ሰማ አይደለም አዱ ገነት ሸግት ወይ መሽሞይ ቤትሽ ጅማ ነቦይ እሷ የጅማ ልጅ ጅማ ነው ሀገሯ ሰላም ተመልካቾቻችን እንደምን አላችሁልን ሳምንታዊ የግራማይሌ ፕሮግራማችን እነሆ ተጀምሯል ዛሬም በግራማይሌ ፕሮግራማችን እንግዲህ ተወዳዳሪዎችን ይዤ እናንተ ፊት ቀርብ ያለሁኝ እንደምን አላችሁ እግዚአብሔር ይመስገን እንኳን ደህና መጣችሁ እንኳን ደህና ቆይሽ እስቲ እንግዲህ ተመልካቾችንም እኔንም እንተዋወቅ ከማለ ጀምር ሁላችሁም ዛሬ ወንዶች ናችሁ ስለዚህ እንትና አብዬ ለማለት ይከብደኛል ከታላቁ ወይን አድርገው እመንበት ወደዚህ ወደዛ ታላቅ ወደ ባንተ ምርጫ ይሁን ከልጅ ከማይሁን ከሱ አይደል እሺ እንተዋወቅ እሺ ስሜ ሞዴል ዮሴፍ አስፋ ይባላል የመጣ ነው ከሁላችንም ያው ጓደኛማቾች ነን እና አንድ ቲም አለን ራንዌይ ስኳድ የሚባል ሁላችንም ሞዴሎች ነን እና ያው ጎን ለጎን ደግሞ ሁላችንም የየግል ስራችን አለ የየግል ስራዎች አሏችሁ አንድ ቲም አለ ምን የሚባል ራንዌይ ስኳድ የሚባል ራንዌይ ስኳድ ምንድነው ምን የምን ቲም ነው ያው ሞዴል ስለሆነ ሁላችንም የሞዴሊንግ ስራዎችን እንሰራበታለን እናንተ ብቻ ናችሁ ወይስ ሌላም አባላት አሉ ያልመጡ አይ ያልመጡም አሉ አንድ ላይ ሰብሰብ ብላችሁ ነው ስለዚህ አሁን ላይ በሞዴሊንግ ስራ ላይ ነው ያለው ከዛ በተጨማሪ ወይስ በቃ ሞዴል አይ ከዛ በተጨማሪ ያው ፐርሰናል ትሬነር ነኝ እና ያው ኦንላይን ደግሞ የትራዲሽናል ክሎዝ ሰራለሁ ሞዴሊንግ ነው ፐርሰናል ትሬን የምታረጋው አይ ሞዴሊንግ ሳይሆን ፐርሰናል ፊትነስ ለኔ ታስፈልገኛል እንጆጣን በቃ ታይዘን ነው የሰውነት አስቸግሯል ትንሽ ያስፈልጋል ስፖርት ኦብቪየስሊ ሱማ ለሁሉም ሰው ያስፈልጋል እሺ እንተዋወቅ ኦኬ እሺ ስሜ ሞዴል ሙስጠፋ ይባላል በተጨማሪም ደግሞ ያው እንደጆ አንድ አይነት ሙያ ላይ ያለን በፊትነስ ፐርሰናል ትሬነር ነች እኔም እሱ አንድ አይነት ሙያ ላይ ያለን ስለዚህ አንድ ምርጫ አይደለም ያለኝ ማለት ነው እንደዚህ ማለት ይችላል አንድ ቀን አንተ ጋር አንድ ቀን እሱ ጋር እኔ ጋር ብቻ አንተ ጋር ብቻ ስራ እንዴት ነው ስራ ቆንጆ ነው ሞዴሊንጉ ወይስ ደግሞ ፊትነስ ስራ ወዴት ታመዝናለህ ያው ኩሉ ማለት ይቻላል እዚህ ያው በታይማችን እንትን ብለን ኩሉ ግን እንትን ያደርጋል ይሄ እንዴት ነው አንድ ላይ የሚሄድ ነገር ይመስለኛል አብዛኛው ጊዜ ሞዴሎች የተስተካከለ ሰውነት አቋም ሊኖራቸው ይገባል ብዬ አስባለሁ የኔ አስተሳሰብ ነው ልክ ነኝ ግድ ነው ስለዚህ አንድ ላይ አብሮ የሚሄድ ነገር ነው ለዛኛው ስራ ይሄኛው ያግዘዋል የተጋገዘ የሚሄድ ስራ ነው ማለት ነው እንኳን ደህና መጣ እንኳን ደህና ቆይሽ ወደዚህኛው ቡድን እንምጣ እስኪ እንተዋወቅ ካንተ ልጀምር እሺ አመሰግናለሁ መለሰ ባላለሁ እኔም ሞዴል እና የሪል ስቴት ኮንሰልታንት ነኝ ሪል ስቴት አማክራለሁ ፕሮፐርቲ ላይ ኢንቨስት የሚያደርጉ ሰዎችን ከዛ በተጨማሪ ሞዴሊንግ ይሰራለሁ ማለት ነው ሞዴሊንግ ትሰራለህ ያንተ ትንሽ ደግሞ አንድ በሪል ስቴት ዙሪያ ሰዎችን ታማክራለህ የሚገዙ ሰዎች ነው የሚሰሩ ሰዎች የሚሸጡ ሰዎች ነው እኔ ማማክረው የሚገዙ ሰዎች ነው ገንዘባቸውን ትልቅ ኢንቨስትመንት ስለሆነ የሪል ስቴት ኢንቨስትመንት አልባሌ ቦታ ከሚጥሉት በባለሙያ የተደገፈ ምክር ኮንሰልታንት አደርጋለሁ ማለት ነው ምክር ሰጣለሁ ከዛ የተሻለውን ኦፈር አቀርብላችኋለሁ which means እኔም እሸጣለሁ ማለት ነው በዚሁ አጋጣሚ ቴሌግራም ላይ ዋትስአፕ ላይ የተለያዩ ፕላትፎርሞች ላይ ስላለሁኝ መለሰ ይሳይ ብለው ሰርች ቢያደርጉ ወይ መለሰ ፕሮፐርቲ ብለው ሰርች ቢያደርጉ ሊያገኙ ይችላሉ አንተ ቢዝነስ ጥሩ ስለሆነ ነው ወይስ በዚህ ዙሪያ ተምረህ ነው ወደዚህ ስራ የገባኸው obviously ተምረክ ነው ግራጁዌት ያደረኩት በማኔጅመንት ነው ተምሬ ትሬኒንግ ወስጄ ነው እዚህ ኢንዱስትሪ ላይ ያሉት አይ በጣም መልካም እንኳን ደህና መጣ እንኳን ደህና ቆይሽ እንቀጥል እሺ እኔ ደግሞ ግሩም እባላለሁ ሞዴል ነኝ እንዲሁም ሴፍ ኮንስትራክሽን የሚባል የኮንስትራክሽን እቃዎች ሽያጭና ኪራይ ላይ የሚሰራ ድርጅት ውስጥ የሽያጭ ባለሙያ ነኝ የተዋወቅ ነው ከጓደኞቼ ጋር ራንዌይ ስኳድ የሚባል የሞዴሊንግ ግሩፕ ስንመሰርት ነው ማለት ነው
አንተስ ፐርሰናሊ ትሬን አታረጋም? ለጊዜው ፐርሰናሊ ትሬን አላደርግም ግን የማድረግ ሐሳብ አለ። ወደፊት ግን የማድረግ ሐሳብ አለ። ፊዚካላችሁን ሳያችሁ ሁላችሁም ያው እንደዛ ስለሆናችሁ ነው። ስለመጣችሁ በጣም ደስ ብሎኛል። ወደ ጉራማይሌያችን ስንመለስ እንደሚታወቀው በጉራማይሌ ውድድራችን የተለያዩ ዙሮች የተለያየ ውድድር አለ። የመጀመሪያው ዙር ውድድራችን የሚሆነው ደግሞ ምስልን ከምስል መደመር ነው። እያልን የተለያዩ ዙሮች አሉ። እነዛን ዙሮች እንመለከታቸዋለን። በዚህ ዙር ብቻ ሳይሆን አጠቃላይ ሙሉውን ዙር ሙሉ ጥያቄ ከመለሳችሁ በዚህ ውድድር ብቻ 25000 ብር አሸናፊ ሆናችሁ ትሄዳላችሁ ማለት ነው። ሙሉን ደግሞ ካልመለሳችሁ እንደየመለሳችሁ ጥያቄ ሽልማታችሁን ታገኛላችሁ ማለት ነው። የትኛው ቡድን ያሸንፋል የሚለውን እኔ ከተመልካቾቼ ጋር ሆነን መጨረሻ ላይ እንመለከታለን። እናንተ ግን እስቲ መጀመሪያ ግምታችሁን ስጡ። ማንም ያሸንፈው? እነሱ ልትለሚ ይመስል አይኑ እነሱ በቃ ማንም ያሸንፍ መስሎኝ ፈርተናል መሰለኝ። ማን ያሸንፋል? እኛ ነን። ተስማማኝ ያላችሁ ኦብቪስሊ በቃ እነሱ ነው የሚያሸንፉት ብሏል። እንግዲህ መጨረሻውን አብረን በጋራ የምንመለከት ነው የሚሆነው። የመጀመሪያውን ዙር ውድድራችንን እንጀምራለን። ምስል ከምስላችን የተወሰነላችሁ ደቂቃ አለ። ያ ደቂቃ ስክሪን ላይ ቆጥሮ ሳያልቅ በፊት ምላሹን መመለስ ይኖርባችኋል ማለት ነው። የመጀመሪያውን ጥያቄ መመለስ እድል ለእናንተ ልስጣችሁ። በስክሪኑ ላይ የምትመለከቱት ይህ ሁለት ምስል ከምስል ነው። ሰዓታችሁ ሳያልቅ ቶሎ መመለስ ይኖርባችኋል። አፈሙዝ አፈሙዝ በትክክል ተመልሷል። አፈሙዝ በትክክል ተመልሷል። ወደ ቀጣይ ጥያቄያችን እንለፍ። ቀጣይ ምስል ከምስላችን የሚሆነው ደግሞ ሁለተኛው ቡድን የናንተ ጥያቄ ነው። እሺ ቀጣይ ጥያቄ ወደ እናንተ ቡድን ነው የምናመራው። ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ከምስል ነው። 30 ሰከንድ አላችሁ። ሻይ ቅመም በትክክል ተመልሷል። ሻይ ቅመም ነው በትክክል ተመልሷል። ቀለል ያለው ነው አይደል? ትንሽ እንደ መጀመሪያ ቆንጆ ነው። እንደ መጀመሪያ እስኪ 25000 ብሩን የማግኘት ነገሩ እውን የሚሆን ይመስላል። እሺ እንቀጥላለን። ስለዚህ ወደ ቀጣይ ጥያቄያችን ስናመራ ደግሞ ወደ እናንተ ቡድን ይመጣል። ይህ ሁለት ምስል ነው። ሰከንዳችሁ እንዳያልቅ 30 ሰከንድ ነው ያላችሁ። ከብዶኛል ነው ምንድነው ይመስላል። አይ ቲንክ የሁለቱን ስማውቅ እኔ ሰዎችን ራሱ አላቅም ይቅርታ ነው። ያ መሳይ ነው። ኦ ነው ተመልሱላችሁ የነሱ ነው ነገራችኋቸው። አሁን ቢሰሙ ኖሮ አልሰሙም እንጂ መልሱን ነገራችኋቸው። ስለዚህ ሁለት ምስል ከምስል ሲደመር ሰዓት አልቋል። መልሱ እናገራለሁ። እድል ልስጣቸውና እነሱ ይሞክሩ። ስለዚህ ካልመለሱት እኔ ግን መልሰዋለሁ። ይህ ሁለት ምስል ከምስል ሲደመር ምን ሊሆን ይችላል? እንግዲህ ለእናንተ በጣም አነስተኛ ሰከንድ ነው የምሰጣችሁ። ስለዚህ በፍጥነት መመለስ አለባችሁ። ምክንያቱም እነሱ ሲሞክሩ በአጠቃላይ ስታዩት ስለነበረ ምስሉ። እሺ አልተመለሰም። ለሱ ይሁን ብለሃል አንተ ጋር። እሺ አልተመለሰም። ስለዚህ ተመልካቾቻችን የዚህ ጥያቄ ምላሽ የሚሆነው ምንድነው? እስኪ እናንተም በያላችሁበት ቦታ ሆናችሁ ሞክሩት። በእርግጥ ሰዎቹን ማወቅ ጥያቄውን ለመመለስ በጣም ወሳኝነት ነው የሚኖረው። ወሳኝነት የሆነ ሚና አለው። የዚህ ሁለት ከምስል ምላሽ የሚሆነው ደግሞ መሳይ ተፈራ ነው። በቃ ተፈራና ያላወኩት አረ ቅድም አልሰማችሁትም እንጂ መሳይ ነው ሲል ነበር። አዎ መሳይ ነው ብሏል። እሺ ወደ ቀጣይ ጥያቄያችን ነው የምናልፈው። ምስል ከምስላችን የሚሆነው ደግሞ ቀጣይ እናንተ ጋራ ነው። በስክሪኑ ላይ የምትመለከቱት ይህ ጥያቄ ሰዓታችሁ እንዳያልቅ ሁለቱ ምስል ነው። ምንድነው? ይሄም ልክ እንደቀድሙ ነው። ሀና ግርማ ወይኔ ግርማ ሊሆን ይችላል ብለ ስሙ ገምተክ ነው አይደል? ማን ነው? 3 2 1 ሰዓታችሁ አልቋል። ስለዚህ አልተመለሰም። እሺ ስለዚህ ይሄው ጥያቄ ወደ እናንተ ጋር መጥቷል። እስኪ ማን ነው? ሀና ዮሐንስ በትክክል ተመልሷል። ሀና ዮሐንስ ነው ትክክለኛ ስሙ።
ተዋናይ ዮሐንስ እሺ እንቀጥላለን ቀጣይ ምስል ከምስላችን የሚሆነው ደግሞ ወደ እናንተ ቡድን ነው የሚመጣው ይህ ሁለት ምስል ነው እንዴት ሳርገን እሺ እዛ ጋር ያለውን ምስል ምን እናርገው እንጂ ቢሆን ጥሩ ነበር አረ ሞክረ ተፈጥሮ ብርሃን የተፈጥሮ ብርሃን ምን ግሪኑ ተፈጥሮ ሆኖ ማለት ነው እሺ ሞክ ሰዓታችሁ 2:1 አልተመለሰም ስለዚህ ይህ ሁለት ምስል ከምስል አልተመለሰም ማለት ነው ወደዚህኛው ቡድን ይመጣል ምን ሊሆን ይችላል እናንተ ጋር አጭር ሰከንድ ነው የሚኖራችሁ ምን ሊሆን ይችላል ግሪን ቲ የመንቲ ግሪን ሻይ አይደለም ሻዩንም ቲዩንም ቆይት ነው ያመጣው እዚህ ውስጥ አለ ግን ደግሞ ጎበዝ ነው ደርሳል እናንተ እኮ ፍንጭ ሰጥቻችሁ ነበር ግሪኑ ምናምን ብዬ ማለት ነው የራሱ ካፌ ነው ዋጥ ያደረኩት ስለዚህ አልተመለሰም ምን ላሽ የሚሆነው አትችልም አሁን እኔ ነኝ የምመልሰው አመጣል እሺ ስለዚህ የዚህ ሁለት ከምስል ከምስል ምላሽ የሚሆነው ግሪን ላይት ነው ኦፍ ኮርስ መጣል እኮ ቲዩንና ሻዩን ግሪን ሻይን ያልኩት ሻይ ሳይሆን ሻይን አረ እባክህ አረ እውነት እንትንሳ ይሄ ከዛ በኋላ ምንድነው ያለው ቲስ ምንድነው አይ ሻይ ዋይሳካ ሲል ወደ ቲ መቀየሩ አሁን እኮ ሻይን ያልኩት አይደል ይሄ የሚያበራ ነገር ሻይን ሲል ነው እንቀጥላለን እሺ ቀጣይ ምስል ከምስላችን የሚሆነው ደግሞ እናንተ ጋራ ነው ይህ ሁለት ምስል ነው ሰዓታችሁ እንግዲህ እየሄደ ነው እስኪ ሳልቅ በዚህ ሰከንድ ውስጥ ከተመልካች ብዙ የሚመልስ ይኖራል ብዬ አስባለሁ እስኪ ተነጋገሩበት ሰከንዳችሁ እያለቀ ነው ምን ሊሆን ይችላል ሰዓት አልቋል ስለዚህ ይሄ ጥያቄ ወደዚህኛው ቡድን ዞሯል ምንድነው ላይትማ እንደዛ ሆኖ ሌላ እዛ ጋር ምን ላይት ነው የሚታየው ፋየርማን በትክክል ተመልሷል ፋየርማን ነው በትክክል ተመልሷል ስለዚህ ፋየርማን ማለት ምን ማለት ነው ግን እኛ ማለት ነው በቃ ባጭር ቃል ሲገለጽ እናንተ ማለት ነው በትክክል እንግዲህ ገልጸዋል ብዬ አስባለሁ ወደ ቀጣይ ጥያቄ እናልፋለን ቀጣይ ጥያቄ የሚሆነው የራሳችሁ ጥያቄ ነው ይህ ሁለት ምስል ነው ምንድነው ጀምረሃል ሰምቼ ነበር የሆነ ነገር ዝሆንዳር ቢኖር ዝሆንዳር የሚባል ነገር ይሆን ነበር ሰዓት አልቋል ዝሆንዳር አይደለም ምላሹ ወደ እናንተ ጋር መጥቷል ምን ሊሆን ይችላል ምን ሊሆን ይችላል እሺ አልተመለሰም ስለዚህ የዚህ ሁለት ምስል ከምስል ምላሽ የሚሆነው አይቤሪ ኮስት ነው እሺ እንቀጥላለን ቀጣይ ምስል ከምስላችን ደግሞ የሚሆነው እናንተ ጋራ ነው ይህ ሁለት ምስል ነው ምንድነው ሃውስፈር ሌላ እዛ ጋር ከሱ ሌላ ትክክል ነው አመጣጥ ሰዓት ሳልቅብ ግን እዛ ጋራ ቀይረው ፋርም አለ እዛ ጋር አሁን አው አለ ግን ሌላ ሃውስላንድ በትክክል ተመልሷል ሃውስላንድ ያው መልሱ ሆምላንድ ነው ሃውስላንድ ሆምላንድ አንድ ነው ስለዚህ ተመልሷል ማለት ነው እንቀጥላለን ቀጣይ ምስል ከምስላችን የሚሆነው ደግሞ ወደዚህኛው ቡድን ነው ጀምሩ ጋሻ በራሞላ ከዛ ሲሄስ አንድ ላይ ጆሮ ሰዓታችሁ እኮ አንድ ላይ ጋሻ በራሞላ ጆሮ
አንተ ቀጥለሽ እሱ እንዳለ ብሎታል ግን አንድ ነገር ስጡኝ ጋሻ በራ ሞላ ሰማ አይደለም ጋሽ ምናምን ተወውና አንድ ነገር አበራ ሰማ እዚህ ጋር ሰዓት አለ አበራ ጆሮ አለቃ ሰዓት አለቀ ግን ምላሽ የሚሆን የነበረው አበራ ጆሮ ነበር ሰከንድ አሰጥ እንዲሳብል አድርጋት ወደኋላ እሱ ጋሽ አበራ ምናምን እያለ ሙሉ ስማቸውን እየጠራ ስለሆነ ነው በርግጥ እንደዛ ነበር መጠራት የነበረበት ግን ይሄ ጌም ነው ስለዚህ አበራ ጆሮ ነው የሚሆነው ማለት ነው የመጨረሻ ምስል ከምስል ጥያቄያችን ደግሞ የሚሆነው ወደዚህኛው ቡድን ነው የመጨረሻውን ለመመለስ ዝግጁ ናችሁ እንዴት ነው እስካሁን ቆንጆ ነው በደንብ አለው ትንቅንቅ እሺ እንመልከታው የመጨረሻው ጥያቄያችን የሚሆነው ደግሞ ይህ ሁለት ምስል ነው እሺ ሰዓታችሁ እንዳያልቅ እዛ ጋር ሆስፒታል ነው ይሄ ሰውዬ በቃ ስሙን ገምቱ እሺ ሰዓት ግን ሊያልቅባችሁ ደራሲ ማን ነበር ትክክል ደራሲ ይስማክ አይደለም ሌላ አበሻ አዎ ሰዓት አልቋል አልተመለሰም ግን አውቆታል ሰውየውን እሱ ያውቃቸዋል ብዙ ጊዜ በፎቶ ስማቸውን ብቻ ነው ትንሽ እንደውም በፎቶ እሳቸውን ብዙ ሰው ያውቃቸዋል ብዬ አላሰብኩኝም ነበር ማወቁ ራሱ ገርሞኛል ስለዚህ ወደ እናንተ ጋራ ነው አሁን የሚመጣው አለማይ ሆስፒታል አይደለም ጳውሎስ ሆስፒታል ኮበስ በገመት ነው እሱ አውቆት ነው አንተ ደግሞ ሆስፒታል የሚለውን ይዘህ ምን ሊሆን ይችላል ማለት ነው ደራሲ ጳውሎስ ነው እሳቸው እንግዲህ እዚህ ጋር ደግሞ የምንመለከተው ሆስፒታል ነው ስለዚህ ጳውሎስ ሆስፒታል ነው የሚሆነው ምላሹ ማለት ነው አግዛሃቸዋል ባትመልስም በደንብ እንረዳቸዋለን እሺ የመጀመሪያው ዙር ውድድራችን የስካሁኑ ይመስል ነበር ግን ደግሞ ገና አላበቃንም ወደ ሁለተኛው ዙር ውድድራችን እናልፋለን እስካሁን በነበረን ቆይታ ግን በውድድሩ እየመሩ ያሉት የነ ግሩም ቡድን ናቸው ግን ደግሞ በጣም ትንሽ በሚባል ልዩነት ውስጥ ነው ያላችሁትና በቀጣይ ዙር እናንተ መጠንከር ይኖርባችኋል ማለት ነው ወደ ሁለተኛው ዙር ውድድራችን እናልፋለን ሁለተኛው ዙር ውድድራችን ደግሞ እንቆቅልሽ ነው የሚሆነው እንቆቅልሽ ላይ እንዴት ናችሁ ምንም አትችልም ምንም አትችልም ምንም ሊባል ይችላል እንግዲህ ይሄንን ዙር አሳልፈል ሰጥ ነው እንግዲህ እስኪ ውሰዱት ያውላችሁ ተብላችኋል በመጀመሪያ እንዴት ናችሁ እንቆቅልሽ ላይ እኛ ተረት ተረትና ምሳሌ ዞሮ ያው እንቆቅልሽ ብዙ ተባብለን ያደግነው እንሞክረው እስኪ ምን ይመስላል የሚለውን የመጀመሪያውን የእንቆቅልሽ ጥያቄ ሳንቲም የመክፈት እድል ለእናንተ ቡድን ነው የምሰጠው ግን ደግሞ ሁለታችሁም አንዳንድ ለየብቻ ከፍታችሁ ለየብቻ ነው የምመልሱት ነጥቤ ጋራ ይሆናል እንጂ ያንዱን ጥያቄ አንድ ሰው መመለስ አይችልም ማለት ነው ስለዚህ አንዳችሁ ክፈቱ አሁን ያለው አንድ ብር ስለሆነ አንድ ብር አሁን የምትጠቀምበት ያው ይባላል እንጂ ጥቅም የለውም ግን እውነት ግን አንድ ብር ምን እንገዛለን አሁን አንድ ብር በአንድ ብር አንድ ብር ስሙ ብቻ ነው ያለው ሶሻል ሚዲያ ላይ ቤታችንም እና እዚህ ጨዋታ ላይ ነው አንድ ብር ያለው እንጂ አሁን አገልግሎት ላይ የለም የእውነት ግን በአንድ ብር የሚገዛ ነገር አለ ከሌሎች አንድ ብሮች ከሌሎች ብዙ አንድ ብሮች እሺ ስለዚህ አንድ ብር ይከፈት እንቆቅልህ ምን አቅልሽ ላይ ጠቅማት ሸክሙ ባሳት ምንድናት ኤሊ ያስከዳል በደንብ ኤሊ በደንብ ምናልባትም እስቲ ላይ ጠቅማት ሸክሙ ባሳት ሌላ ሞክር ጠቅማታል ኤሊ ጠቅማታል አይደል ራሷን ፕሮቴክት ያደርጋል አንድ ሞክር ስለዚህ ላይ ጠቅማት ሸክሙ ባሳት
አልተመለሰም። ምንድነው ምላሹ? ከናንተ መሀል ነጥብ አይሰጠውም ግን ላይጠቅማት ሸክሙ ባሳትን አያ ነጥብ ከሌለው ምን ያደርግ ያለ ዋጋ ዝም ብለን ዕውቀታችንን አልመነዝርም። ስለዚህ ነው መልሰዋለሁ። ላይጠቅማት ሸክሙ ባሳት ምላሹ የሚሆነው የፍየል ጅራት ነው። ጅራት ኦኬ ጅራት። ስለዚህ አሁን እዛው ከምንቆይ እዚህ ቡድን እንምጣ። ከናንተ መሀል አንዳችሁ ምረጡ። የሚመልስ ነው። ሳንቲም ክፈቱ። ከነዚህ መሀል አንዱ ሳንቲም አንድ ብሩ ተይዟል። አንድ ብር ላይ ነበር በቃ ሐሳብ በቃ አንድ ሳንቲም ብር ካልሆነ ሳንቲም ነው። ይሆናል። እሺ ስለዚህ አንድ ሳንቲም ይከፈት። እንቆቅልህ ምን አውቅልሽ? እመት ዘምናኒት ራሷ ፈታይ ራሷ ሸማኔ ምንድናት? መልስ እንዴ አይችልም። አይችልም። አዎ ብቻህን። ኦኬ ይሄ ለግል ነው። በቃ ነጥቡን ነው ለጋራ የምትጋፈጥ እንትን የምትወስዱት። ጥያቄው ለግል ነው የምትጋፈጡት። እመት ዘምናኒት ራሷ ፈታይ ራሷ ሸማኔ ሊሆን ይችላል። ራሷ ፈታይ ራሷ ሸማኔ ምን ሊሆን ይችላል? በቃ እንደዚህ በሚለው ወጥቷል። ስለዚህ አልተመለሰም። ምላሹ የሚሆነው አለ ሸራሪት ሸረሪት ሸረሪት ናት። ወይ ያልካል ሰማልክ ሸረሪት ናት። በትክክል ተመልሷል። ወደ አንተ እንምጣ። ስለመለስክ ጥያቄው ለሱ ነጥብ ባያዝለትም የራስክን ሳንቲም ግን ክፈት። 50 ሳንቲም 50 ሳንቲም 50 ሲከፈት እንቆቅልህ ምን አውቅልሽ? ደብድበውኝ ሳለቅስ ጭራሽ ጨፈሩብኝ ምንድነው? ሐሳባችሁ ደብድበውኝ ሳለቅስ ጭራሽ ጨፈሩብኝ እሺ ስለዚህ ደብድበውኝ ሳለቅስ ጭራሽ ጨፈሩብኝ አልተመለሰም። ምን ሊሆን ይችላል? ከበሮ ሌላ እዛው ከበሮ ጋር ነጋሪት ሌላ ዲቤ ነው። ደብድበውኝ ሳለቅስ ጭራሽ ጨፈሩብኝ ያው ዲቤ ነው። ማን የጨፈረው ነው? እየደበደቡ ራሳቸው የትኛው ድቤ እንዲህ የሚመታው ከበሮም እኮ ያው ያስኬዳል። አንድ ዘር ናቸው ግን ዲቤ ነው ምላሹ የሚሆነው ማለት ነው። ከበሮ ቢልም እናጠጋጋለት ነበር ቢያንስ አላለም እሱ ችግር። እሺ የቀረው 25 ሳንቲም ነው። እንግዲህ 25 ሳንቲሙን ደግሞ እኛ በፍቃዳችን እነሱ መርጠው እንከፍትልሃለን ማለት ነው። 25 ሳንቲም ይከፈት። እንቆቅልህ ምን አውቅልሽ? ምን አውቅ? እሺ ቀን ከሰው በላይ ትብል ማታ ከሰው በላይ ታድር ምንድናት? ይሄ እንደ ትንሽ እስቲ አሰብ አድርገው እንጂ ቀለል ይላል ብዬ አስባለሁ። ቀን ከሰው በላይ ትብል ፀሐይ ማታ ከሰው በላይ ታድር ፀሐይ አይደለም። እንዴ ቀንም ማታም ኦሬዲ ከሰው በላይ ነው የምትውለው የምታድረው። ቀን ከሰው በላይ ትውል ማታ ከሰው በላይ ታድር። ቀንም ማታም ከሰው በላይ ነው የምትሆነው። ልትመልሰው ነው? አይ ኖ እሺ ለጓደኛዬ ልታስበው እያሰብክለት ነው? እያሰብኩለት። ካልመለሰው ልትመልሰው? እሺ ዶሮ ዶሮ ነው። እንደው ግምት ነው። እንግዲህ ሁለተኛው ዙር ውድድራችን ደግሞ የተመለከታችሁትን ይመስል ነበረ። ኦሬዲ አንስቶታል። ቺርስ ብላ አሸናፊነታቸውን በዚህኛው ዙርም አረጋግጠዋል ማለት ነው። ሁለቱን ዙሮች በአሸናፊነት እስካሁን የነግሩም ቡድን እየመሩ መጥተዋል።
ግን ደግሞ ከዚህ በኋላ ገና 3 ዙር ውድድሮች አሉ። 3ቱን ዙር ውድድሮች ካሸነፋችሁ አሸናፊነቱ የእናንተ የማይሆንበት ምንም ምክንያት የለም ማለት ነው። ተዘጋጅታችኋል? ዝግጁ? እሺ እንጀምር። ጥያቄያችሁ የሚሆነው የመጀመሪያው የዝብርቅርቅ እናንተ ጋራ ነው። 10 ሰከንድ ያላችሁ፣ ሰከንዳችሁ ጀምሯል። በፍጥነት ጽፋችሁ አሳዩን። አገልግሎት። እሺ ምላሹን እንመልከት። አገልግሎት ነው። በትክክል ተመልሷል። የመጀመሪያው የዝብርቅርቅ ጥያቄ በትክክል ተመልሷል። በዚህኛው ዙር ዋናውና ወሳኙ ነጥብ የሚሆነው ፍጥነት ነው። ስለዚህ እንዳያችሁ ያላችሁ 10 ሰከንድ ነው። በጣም በፍጥነት ከሁለት አንዳችሁ ጽፋችሁ ማሳየት አለባችሁ። እሺ እንጀምራለን። ቀጣይ ጥያቄያችን ደግሞ የሚሆነው ወደ እናንተ ጋራ ነው። ቀጣይ የዝብርቅርቅ ጥያቄ ጀምሯል። ጀምሩ። ሰከንዳችሁ እንዳያልቅ ጀምሩ። 4 3 2 1 እሺ ተርጓሚያን በቃ ሳትቆልቆል ተርጓሚያን ብሎ እሱ አንስቶታል። እንመልከተው እስኪ። ተርጓሚያን በትክክል ተመልሷል። እሺ ስለዚህ በጣም እንግዲህ መፍጠን አለባችሁ። በዚህኛው ዙር በጣም ዝግጁ ሁኑ ለመፍጠን። ወደ ቀጣይ ጥያቄያችን እናልፋለን። እዚህኛው ቡድን ጋራ ነው ያለው ይህ ጥያቄ። ቀጣይ ዝብርቅርቅ ጥያቄያችን የሚሆነው ደግሞ ቀጥሎ 10 ሰከንድ 8 7 6 5 ቶሎ በሉ 4 3 2 1 ሰዓት አልቋል። ካላሳየህን ምን ዋጋ አለው ጽፈህ? ቋለ ለመገልበጥ እኮ ነው እንደማለስት ወልሞስ ጨርሻለሁ። እሺ ድገልብጠው ወይ ሮጬ መጥቼ እስኪ እንመልከተው። መቄዶንያ ምላሹን እንመልከት። መቄዶንያ በትክክል ተመልሶ ነበር። 1 ሰከንድ ብትፈጥን በቃ እንዲህ አድርገህ ብድግ ብታደርገው ኖሮ መልሰኸው ነበር። የምር በዚህ ፍጥነት መመለስክን አድንቄ ግን በቃ ማንሳት ነበረብኝ። መቄዶንያ ነው ምላሹ። እንደሚታወቀው እንግዲህ አሁን ላይ በመላው ሀገራችን መቄዶንያ ትልቅ እንቅስቃሴ ላይ ነው የሚገኙት። ብዙዎቻችን እናቃለን። ከተለያየ የዓለም ክፍል ሆናችሁ የምትመለከቱን ካላችሁ ደግሞ ምናልባት ይሄ መረጃ ያልደረሳችሁ መቄዶንያ የአረጋውያን እንዲሁም ደግሞ በርካታ የተቸገሩ ሰዎች የሚረዱበት በሀገራችን ኢትዮጵያ በጣም እጅግ ትልቅ የሆነ ተቋም ነው። በአሁኑ ሰዓት ከ8000 በላይ የሆኑ አረጋውያን ህፃናቶች የሚያግዛቸው የሌላቸው በርካታ መረዳት የሚፈልጉ ሰዎች በዛ ተቋም ውስጥ እየተረዱ ነው የሚገኙትና በርካታ የኪነ ጥበብ ሰዎች የሃይማኖት ተቋማት ለዚህ ተቋም የራሳቸውን የሆነ ርብርብ እያደረጉ ነው የሚገኙትና ይሄንን ፕሮግራም የምትመለከቱ ካላችሁ እንግዲህ እንድትረዱ የራሳችሁን የሆነ አስተዋጽኦ እንድታበረክቱ ይሄ ሐሳብ ከተነሳ አይቀር ሳንጠቅስ አናልፍም በሚል ነውና እባካችሁ መቄዶንያን ጎብኙ፣ እርዱ፣ የተቻላችሁን ያቅማችሁን አድርጉ ለማለት ነው። ወደ ውድድራችን እንመለሳለን። ቀጣይ ጥያቄ እናንተ ጋራ ነው የሚሆነው። በጣም መፍጠን አለባችሁ። እሺ ጀምሩ። ሰዓታችሁ እየቆጠረ ነው። ቶሎ በሉ። አሳዩ 4 3 2 1 ተፎካካሪዎች ሁለቱም ተወዳዳሪዎች በፍጥነት እኩል ብድግ አድርገዋል። ስለዚህ ምላሹን እንመልከተው። ተፎካካሪዎች በትክክል ተመልሷል። ያሁኑ ፍጥነታችሁ የሚደነቅ ነው። ሁለታችሁም ደግሞ እኩል ነው የመለሳችሁትና ተፎካካሪዎች በትክክል ተመልሷል። የዝብርቅርቅ ዙር ውድድራችን ይሄንን ይመስል ነበር። በዝብርቅርቅ ቆይታችን እስካሁንም በነበረን ቆይታችን ያሸነፉት ቡድኖች ያሳዝናል። እንግዲህ የነ ግሩም ቡድን አሸናፊ ሆናችኋል። አሁንም እንኳን ደስ አላችሁ። አመሰግናለሁ። እንኳን ደስ አላችሁ ወድቁ።
ተመልካቾቻችን እንግዲህ እስካሁንም ቆይታ ያደረጋችሁ ያላችሁት ከጉራማይሌ ፕሮግራማችን ጋራ ነው። አሁን የምንገኘው የመጨረሻው ዙር ውድድራችን ላይ ነው። ዛሬ እንደምትመለከቱት እንግዲህ ከፍተኛ የሆነ ፉክክር ያየንበትን ውድድር እያስተናገድን የመጨረሻው ዙር ላይ ደርሰናል። የመጨረሻው ዙር ውድድራችሁ የሚሆነው ምሳሌያዊ አነጋገር ነው። ምሳሌያዊ አነጋገር በፐዝል ተሸፍኖ የምትመለከቱት ስክሪን ላይ ይቀርብላችኋል። ያንን ስክሪን ቶሎ ቶሎ እየከፈታችሁ ምሳሌያዊ አነጋገሩ ምንድነው የሚለውን ማወቅ ነው። ስለዚህ የመጀመሪያውን ፐዝል የመክፈት እድል ሰጣችኋለሁ። ተማክራችሁም ከፈለጋችሁ አንድ ፐዝል ክፈቱ። የምትወደው ቁጥር አንድ ቃል ነው የሚታየው የምትወደው ሲከፈት ቁጥር እዚህ ውስጥ ማለት ችግር የለም የምትወደው ቁጥር እሺ አንዱ ነው ሶስት ይከፈት። ሶስት ተከፍቷል። ምን ምሳሌ አነጋገር ሊሆን ይችላል? ይሄ የምትመለከቷት ምስል ምን ምሳሌ አነጋገር ልትሆን ትችላለች? ጥልል ተጣሩ እንዴ? እያሰብክ ነው ይመስል። ምሳሌ አነጋገር ከሆነ ይሁሉ ዙሩማ ወጣ እንደዛ ይሆናል። ጩኸቴን ቀሙኝ። አዎ በምትመለከተው ምስል ልክ እንግዲህ ሊገመት ይችላል። ጩኸቴን ቀሙኝ አይደለም ክፈቱ። አራት አራት ተከፍቷል። እሺ ምን ሊሆን ይችላል? እነሱ ነው የሚገምቱት። ማጣራት ፈልጎ ነው ነው ተቆርጠው ምን ሊኖር ይችላል የሚለው ማወቅ አለበት። የሚጮህባትን ፈልጎ ነው ታግሮ መቼስ ትኖራለች። እሺ አራት ምን ሊሆን ይችላል ምሳሌ አነጋገሩ? ስለዚህ ይክፈቱ። ስንት ይከፈት? 6 ይከፈት። ሞክሩ ያሰብከው ተናገር። እስቲ ቀለል ያለ ነው ብዙዎቻችን እንጠቀመዋለን። ለራስ ጭንቅላት አይከብድም? ምን እሺ ለራስ ጭንቅላት አይከብድም? ለራስ ጭንቅላት አይከብድም ያስኬዳል። ግን እዚህ ጋር ደግሞ ሌላ አለ የፊት ሪአክሽኑስ ምን እናደርገው? ስለዚህ ክፈቱ። ሰባት ክፈት። እሺ ሐሳቡን ይዩት። የጎላ የሚታይ ነገር አለ። ኦኬ ሰዓት የለም። ስለዚህ እናንተ ክፈቱ። ሜቢ ኦኬ ሁለት ክፈት። እሺ ሜቢ ጩኸቴን ቀሙኝ ግን ቅድም አይደለም አለ እንጂ ስለዚህ ጩኸቴን ቀሙኝ አይደለም ክፈቱ። አምስት 8 5 ያው ነው። ስለዚህ 5 ይከፈት። 5 ይከፈት። ተከፈተ። 5 ምንም የለም መድከም። እሺ እዩት እስኪ በደንብ የምታውቁት ምሳሌ ነገር እንደሆነ እርግጠኛ ነኝ። ምንድነው የሚታየው ሪአክሽን እዚህ ጋር? ከዛ በኋላ ጎልቶ የሚታየው ምንድነው? የሆነ የጎላ ነገር አይታይም? ምድረ ጎልቶ የሚታየው ግን
እኮ ለምን የሚለው ነው ጥያቄው ስንት ይከፈት አንድ ከፈት ከራስ ጋር ጮህት እንደዛ ሚል ምሳሌ አነጋገር ጨነቀኝ ፈጠርክ የጭንቀት ውጤት ምሳሌ አነጋገር ሁላ ፈጠረ አዲስ ይጨነቃል ግን የሆነ አለ እኮ አሁን ግልጽ የሆኑ ነገሮች እኮ አሉ ብታዩአቸው እዚህ ጋር ምስሉን እንደዚህ ብላችሁ ብታዩት እስኪ ነው እንደሱ ልበል ቢመጣ ጎላ ብሎ የታየ ነገር አለ እሺ ስለዚህ ከዚህ በላይ መልሱን መናገር ነው የሚሆነው እንግዲህ 8 ቀርቷል 8 ቁጥር ይከፈት ምንድነው አፍ ሲከፈት ጭንቅላት ይታያል አፍ ሲከፈት ጭንቅላት ይታያል ይሄ ባይመልስ አንዴ ናጭ እኔ በጣም በህይወታችን ውስጥ በልጅነታችን ውስጥም እንዲሁ ካደገን በኋላ የምንጠቀመው ምሳሌ ያነጋገር ነውና ባይመለስ ትንሽ እንደው ቅር ይለኝ ነበር ስለመለስከው ደስ ብሎኛል በጣም እኔም ደስ ብሎኛል እንኳን ደስ አለና ስለዚህ የምሳሌ አነጋገራችን ምላሹ የሚሆነው አፍ ሲከፈት ጭንቅላት ይታያል ነው በነበረን ቆይታ እንግዲህ አሸናፊ ሆነው ውድድሩን ያጠናቀቁት ቡድኖች የእነ ግሩም ቡድን ናቸው እንኳን ደስ አላችሁ እንኳን ደስ አለ አብራችሁን ቆይታ ስላደረጋችሁ ተመልካቾቻችን እናንተን ደግሞ ከልብና አመሰግናለን ጉራማይሌያችን ይሄንን ይመስል ነበር እኛ በቃን የአባይ አገልግል ፕሮግራሞች ግን እስከ ምሽት ድረስ ከናንተ ጋር ቆይታ ያደርጋሉ መልካም ጊዜ